13 ዓመቷ ነበረ። አደራ ሰጥቼው ነው የሄድኩት። እግዚአብሔር ከልጆች እንዳትለያት እንዳይሰማት። እኔ ቆሎ ሸጬ እኮ ያሳደግኳት ልጄ ነች ብዬ አደራ ሰጥቼው ነው የሄድኩት። አደራዬን በላ ማለት ነው። አደራዬን በላ። ወንድሜ ነበረ ያኔ 18 ዓመት ይሆኗል። ወንድሜ ነበረ። እሱንም አስቀምጬ ተማምኜ እሱም አለ ብዬ ነው የሄድኩት። ግን እሱ ሰክሮ ጠጥቶ ሲገባ ግን የወንድሜን ግን ሳይት ውስጥ መጠበቅ ላከው ማለት ነው። እሷን ለመድፈር ሲፈልግ እሷን ወደ ሳይት ላከው ማለት ነው። ከዛ 3ኛ ፎቅ ላይ የሚኖር ስለነበረ እዛ እሱ ወደ ግራውንድ ወርዶ እኔ አናት ላይ ስላለው ማንም ሰው የሚሰማ ሰው የለም። ይህን ሰማው፣ ይህን መርዶ ሰማው። ከስተጀም ማለት እኔን እየተጠራጠርኩት እሱንም ያወቁት እኔ ነኝ። ለምን በቪዲዮ ለማውራት ሲደውልላቸው አወራቸዋለሁ። ልጆችን በቃ በትክክል ነው ማወራቸው። ወንድሜንም አወራዋለሁ። ግን ሲያደርገኝ የነበረው አንዳንድ ርፎን ጆሮቸው ላይ ያደርጋል። አቡ አንዳንድ ርፎን ያደርጋል። እቺ ልጅ መናገር አልቻለችም ማለት ነው። ለኔ መናገር አልቻለችም። ከዛ ልጅ አሮጊት ነው የምትመስለው። ከዛ ምን ሆነች ነው ሲባል አሞኝ ነው ትለኛለች። ጉንፋን ይዘኝ እኮ ነው ትለኛለች። ለምን አንድ ርፎን እሱ ደቅኖ አንድ ርፎን እሷ ስለምትደቅን መናገር አትችልም። የሆነችው ነገር መናገርሽ አንዱን ሄድፎን ለራሱ አድርጎ አንዱን ሄድፎን ነው የሚሰጣት ስታናግሪያት። እዛ ነፃነት አይሰማትም፣ ማውራት አትችልም። ከዛ እህቴ ጋር ደወልኩና የኔ እህት ነበረችኝ። እሷ ጋር ደወልኩና እስቲ እባክሽ ቤቴ ሂጅልኝና ልጄ ምን እንደሆነችው አረጋግጭልኝ ስላት ወደ ቤት ሄደች ማለት ነው። ሄደችና እሷን መሄድ ትፈልጋለች ስላት እናቴ ትቆጣኛለች አለች። ለምን አደራ ሰጥቻት ነው የወጣሁት ማለት ነው። እሷ ታላቅ ስለሆነች ሽሮ መስራት ምናምን ነገር ቤት ውስጥ ስላልሰለመድኳት የእሱ እህት እየመጣች ነው እንጀራ ስትጋግር የነበረውና ከዛ እህቴ ሄደችና እናቴ አደራ ሰጥተኛለች እንዴት እወጣለሁ ትላታለች ለእህቴ ማለት ነው። እሱ የሆነች የተናነሾቹን ኃላፊነት አደራ ብለሻት ነው የወጣሽው ስትወጪ የወጣሁት ማለት ነው። ከዛ እህቴ አይ የአንቺ ፍቃድ ነው የምትፈልገውና እስቲ አንቺ ቦይስ አስቀምጭላትና የአንቺ ቦይስ ሰምታ ከወጣች ስትለኝ እሺ ብዬ ቦይስ አስቀመጥኩላት እንደ ልጄ። እዛ ቤት ካልተመቸሽ ኃላፊነት በዝቶብሽ ከሆነ እንደዚህ ይኸውሹ ከሆነ የመጀመሪያ ልጅ ነሽ፣ ስለዚህ እህቴ ጋር ሂጂ አልኳት ስላት እሺ በቃ በአንድ አፍ ነው ፌስታል ይዛ በልብሷ ፌስታል ይዛ የወጣችው ከእህቴ ጋር ማለት ነው። ከዛ ሄደችና እዛ አብሮ መኖር ጀመሩና እቤት መጣ፣ እሱ የሚኖሩበት መጣና የእናቷ አቡ በጣም ማርያምን እኔ ዛሬ ማውራት ነው የሚያቅተኝ ማለት ነው። ጎኔ ላይ ሰው እንደሌለ ቢያግዘኝ ሰው እንደሌለ ስላወቀ ጨፈረብኝ ማለት ነው። ከዛ ሄዶ እናታችሁና ለእናንተ አንዳንድ ሽንኩጥ ይበቃቸዋል፣ እናንተ ጤት ይበቃቸዋል። ስለዚህ የእናቷ መስቶሻ ቤት ውስጥ ያስቀመጥኩት መልሽ አላት እህቴን ማለት ነው። መልሽ አላት ማለት ነው። ከዛ ወንድ ከሆንክ ና ድፈረኝ፣ ወንድ ከሆንክ ፖሊስ ጣቢያ ቅርብ ነው ያለው አለች። እዛ አንድ በሽተኛ እናት አለች፣ ከምንም በቃ የወደቀች እናት አለችኝና ለሰው ብር እልክላታለሁ። እችንም ደግሞ አስመርምርልኝ ብዬ ለእነዚህ በቃ መታገል ጀመርኩኝ ማለት ነው። ለእህቴ እንዴት ጠረጠርሽና? ከዛ ልክ ስታስመረምር ቃል ኪዳን እንዴት ልጠረጥሪና እህትሽ አስመረምርልኝ አልኳት። ያቻልሽ ምን አይነት በምን ጠርጥረሽ? አዎ دكتور زياد رابط عوايز أنا العمر 83 سنة. ምን መሰለሽ የተጠረጠርኳት በጣም ነው ደም የሚፈሰው ማለት ነው። በ13 ዓመት እንዴት በቀደም አይቆምም። ከዛ ይሄ ነገርም አለ። ሁለት እህትሽ ነግራሽ ነው ደሟ እንደሚፈሳት? በምን አወቅሽ? ልጅሽ
አውዬ መጀመሪያ እሱ ምን አለኝ መሰለሽ? እኔ እናወራለን እኮ እናወራለን። ከዛ ምን አለኝ ደግሞ በጣም ይፈሳል ምናምን ነገር አለኝ ማለት ነው። እንዴት አወቀ ብዬ ማለት ነው ውስጥ የተጠራጠረ በጣም ማለት ነው ውስጥ የተጠራጠረ። ከዛ በቪዲዮ ደውዬ ደግሞ ልጆችን ሳወራቸው እሱ የሆነ ነገር ብሏት ነው መሰለኝ ቀና ብላ ወደ እሱ አየችው ማለት ነው። አይኑን ግልብጥ አርጋ አየችው እና ከዛ በቃ የሆነ ነገር ያስፈራራት ነገር አለ ብዬ ውስጤ ሊያሳመንኩኝ ለምን ዞር ብላ የሆነ አይኗን ግልብጥ አርጋ አየችው ማለት ነው። እሱ ዳር ላይ ሆኖ በአንድ ርፎን አድርጎ የሚያወራበት ሰዓት ላይ ማለት ነው። ለዛ ነው ተጠራጥሬ ከቤት እንድትወጣ ያደረግኳት። ከዛ አስመርምርልኝ አልኳት። ለምን እህቴ ብትፈትሻው ምንም ነገር ብታረግ እቺ ልጅ ልትናገር አልቻለች። ከዛ ልክ ጤና ጣቢያ ነው መጀመሪያ የተወሰዳችሁ ማለት ነው። ለምን ደሙ ለምንድን ነው የማይቆመው በሚል ማለት ነው። ከዛ ዶክተሯን አወራቻት። ከዛ ከማን ጋር ነው የምትኖረው አለቻት ማለት ነው። እህቴ ከእንጀራ አባቷ ጋር ነው ምናምን ነገር ሲባል ቀጥታ ምን አደረገች? ጠየቀቻት ምናምን ነገር። እሷ ለካ ለዶክተሯ ነግራታለች። እባክሽ እንዳታወሪ ምናምን ነገር እናቴን እንደዚህ ብሏታ ምናምን ነገር በሚል ነገር አውርታታለች። እና ከዛ ዶክተሯ ቀጥታ ምን አደረገች? ወደ ጋንዲ ሪፔር ጻፈች። ከዛ ወደ ጋንዲ ተጽፈናል ምናምን ነገር ሲሉ በቃ የትራንስፖርት የምንም እያልኩኝ ማለት ነው በቃ ብር ልክላቸው ነበር። እና ከዛ ጋንዲ ላይ ስትመረመር ውጤቱ ሲመጣ እድሜዋ ሁላ ሳይቀር ነው የተመረመረችው። እና ውጤቱ ሲመጣ እንደሌለ አሳየ ማለት ነው። ድንግልናዋ እንደሌለ ከዛ ውጤቱ መጣና ከዛ እነሱ ደግሞ ምን አደረጉ? ጋንዲዎቹ እሱን በፖስታ ላይ አረጉና ጋንዲዎቹ ቀጥታ ወዴት ላኩ? ለፖሊስ። ፖሊሶቹ አጠናክሮ እሱም ማለት አጠናክሮ እስከሚይዙ ድረስ ግን ዞሮ ለጊዜው መጥቶ ያዙት ማለት ነው። ያዙት ከቤት ያዙትና 3 ቀን እንደታሰረ ለእኔ ምን የሚል ደብዳቤ መጣ መሰለሽ? አቡ እንደዚህ በእንደዚህ አይነት ኬዝ ላይ ከታሰርኩኝ 16 ዓመት 17 ዓመት ያላነሰ ነው የምታሰረው እና ስለዚህ ምጣዬና እህትሽ ወደ ፖሊስ ጣቢያ እንዳይቀርቡ አድርጊያቸው የሚል ደብዳቤ ደረሰኝ ማለት ነው። እሱ እስር ቤት ሆኖ በወረቀት ጽፎ ለወንድሙ ይሰጧል። ለሱ ወንድም ማለት ነው። የእሱ ወንድም ደግሞ ለእኔ በቴሌግራም ላከልኝ። ያ ወረቀቱን ሳነበው በቃ ይሄ ጉዳይ ሆኗል። አዎ ይሄ ጉዳይ ሆኗል ብዬ ማለት ነው። ሲልክልሽ በእንደዚህ አይነት ኬዝ ከታሰርኩኝ 16 ዓመት ነው የሚፈረድብኝ። ስለዚህ እንዳይቀርቡ ወደ ፖሊስ ጣቢያ ማለት እንደደፈርኳት እንዳይመሰክሩ ነው። ምንድን ነው እንዳይመሰክሩ ስለሚያውቅ ደግሞ እቺ ልጅ እንዳታወራ እንዳይመሰረቱ ሆነ ማለት ነው። ከዛ ማለት ነው ከዛ እኔ ከዚች ልጅ በቃ መስማት ቾኮልኩኝ ማለት ነው። በጣም ማለት ነው። ለምን በእህቴ ፊት ማውራት ፈራች፣ መናገር ፈራ። ፍትህን አጥቼ በማልቀስ እዛ ሀገር እንደዚህ ዋጋ ከፍዬ መጥቼ እዚህ ዋጋ ከፍዬ አመት ከ3 ወር ሆኖኛል። የሰው አይን እስከማይ ድረስ እስከሚረባኝ ድረስ ተጠኝ እበላለሁ። እግዚአብሔርን በጣም ነው የሚበላኝ፣ በጣም ነው ያቃጠኝ። አሁን ቃል ኪዳን ኔትወርክሽ ምን ሆነ? በእናትሽ ምን መጨረሻ ላይ በምንድን ነው የተዘጋው? አንቀጽ 14 ያልሽው ተሳስተሻል መሰለኝ። ለምን የኢትዮጵያ ህገ መንግስት አንቀጽ 14 ምን ይላል ብዬ ቻትጂፒቲን ጠይቄው ስለ ሰብአዊነት መብቶች ይናገራል። ይህ አንቀጽ ባጭሩ እንዲህ ይላል ሰብአዊ መብት ወይ እንደምትሄጂ እሱ ቤት መጥቶ ነበር ወደ 11 ሰዓት አካባቢ። አዎ አያውቅም ነበረ። ለምን ቤት መጥቶ ነበር 11 ሰዓት ላይ እና በጣም ሰክሮ ነበር። ከዛ ወጥቶ ሳይት መጠበቅ አለብኝ ብሎ ወደ ሳይት ሲሄድ በጣም ሰክሮ ስለነበረ በጣም ብዙ ብር ደግሞ ይዟል እጁ ላይ። ከዛ ይሄን በቃ ስለሰከረ ይሄንን ብሩን ወስዶበት እሱንም ይገሉታል ብዬ ለእሱ አስቤ ወንድሜ ልጅ ነበረች ቤት እሷን ይዣት ወይ ሳይት ገብቶ ይሁን ሳይገባ ይሁን ብዬ እሱን ለማጣራት 15 ደቂቃ መንገድ ነው ተጓዘን ሄደን። ከ4 ሰዓት በኋላ ስንሄድ ማብራት እኔ ገና አባ ብዬ እንደዚህ በሩን እንደዚህ ሳንኳኳ ማብራት ጥፍት አለ ማለት ነው። ግን ለምንድን ነው ማብራት ያጠፉ? ማብራት ያጠፋው ሰው ለምንድን ነው በር የማይከፍተው ብዬ ሌላ ሰው አለበት እንደ ብዬ ስል ምንም ድምፅ የለም። ማብራት ግን ሲያጠፋ ትዝ አለኝ ማለት ሰው አለ በቃ ብዬ በሩ ቆርቆሮ ስለሆነ ማለት ነው መስበር ጀመረን ማለት ነው። እኔና የወንድሜ ልጅ
ሰበረን ስንገባ ግርግዳ ላይ መዳበሪያ ነበር የተለጠፈው። መዳበሪያው ላይ ቀጥ ብላ ማለት ነው እንደ ሬሳ ቀጥ ብላ ቆማለች። እሱ ራሱን አያውቅም፣ ራቁቱን ተኝቷል። ራሱን አያውቅም ስለሰከረ በፓንት ብቻ ነው፣ ሌላው ለአንድ ልብስ የለም፣ ራቁቱ ተኝቷል። ከዛን እንዴ አሁን ማብራት ተነስቶ ያጠፋ ሰው አይደለም እንዴ እሱ እንዴት ራሱን አያውቅም ብዬ ቤቱን መፈተሽ ጀመርኩኝ። ማለት ስፈትሽ መዳበሪያውን ለብሳ ቀጥ ብላ ቆማለች ማለት ነው፣ የምታውቀኝ ሴት ማለት ነው። ከዛ እሷን እንደ ደበደብናት እኔና የወንድሜ ልጅ ይዘናት። ከዛ ፖሊሶች ደረሱ፣ ስትጮህ ከእጃችን ተቀበሉ። ከዛ በኋላ ነው እኔ ራሴን የሳትኩት ማለት ነው። በቃ እንዴት ልጆች ወልጄ እያለሁ እንዴት ሴት በቃ ያላሰብኩት ነገር እኔ ለእሱ አስቤ መጥቼ እሱ ያለውን ቦታ አስበሿል። በጣም ነበረ ራሴን ያመመኝ፣ ራሴን ሳትኩኝ። ፖሊሶቹ ደግሞ ከፖሊሶች ጋር ተደዋወሉ ምናምን። እጅ ከፍንጅ ነው የተያዘችው። እንዴት ነው ልጆች አባት ጋር የተጠጋሹ ሲባል እኔ ፍርማ አለኝ 80 ሚስቱ ነኝ አለችው። አንቺ ሲባል እኔ 80 ሚስቱ ነኝ። እንዴት 80 ላይ 80 ይደረባል አሉ ፖሊሶቹ። ከዛ አንቺ ሌባ ነሽ ብሏት እሷን ያዟት። ከዛ በኋላ እኔ ራሴ መቆጣጠር አቃተኝ። ኧረ ወደ ራስሽ ተመለሺ ምናምን ነገር አሉኝ። በጣም በቃ እነሱ አረጋጉኝ። ከዛ በኋላ ወደ ራሴ ተመለስኩኝ። ይቅርታ ጠየቃቸው ፖሊሶቹን። ጠዋት ሲነጋ ሽማግሌ ተሰበሰበ። በሽማግሌ ፊት አነባ። ምን አለ? ይቅርታ አደረግኩለት ማለት ነው። ልጆችም ስላሉ እዛኛውም ህይወት ደግሞ ትቼ በልጅነቴ ስለመጣሁት ይሄንንም ደግሞ ልጆቹን መበተን አልፈለኩም። የቻልኩበት ምክንያቱ ዋናው ማለት ነው። ከዛ አሁን ደግሞ ሁለተኛ ጊዜ ሌላ ሴት እኔ ልጆቼን ይዞ የሚመገብበት ሆቴል ላይ መስተንግዶ የምትሰራ ሴት ጋር ማውራት ጀመረ ማለት ነው። ልጅቷን አውቃታለሁ፣ በኢሞ ምናምን ነገር ፎቶ አላት፣ አውቃታለሁ። የእኔ ፍቅር ምናምን ነገር ቢባለው ደግሞ ተጀመረ ድጋሜ ማለት ነው። ከዛ አስተናጋጅ የምትበሉበት ምግብ ቤት የምትሰራ አስተናጋጅ ጋር እሷም ታውቀኛለች። አዎ የሚገርምሽ ነገር ማለት ነው እግዚአብሔርን የቻልኩትን ነው እንዴ የምታውቂያቸው ሴቶች ደግሞ ማቀቅ። አረ እነሱ ሴቶች በራሱ ልባቸው ጠፋ እንጂ እሱ ለዛች ለልጅ እናት ያልሆነችው ለእነሱ እንዴት ትሆናቸዋለች? እኔ የገረመኝ የሴቶቹም ይገርመኛል በጣም ማለት ነው። እሱ ብቻ ሳይሆን ለዛ ነው የደበደባቸዋት ያቺን ሴት። ያቺ ሄደች በቃ ይቅርታ ተጠይቀው በዚች በቃ አለፈች። ደግሞ ሌላ ነች መስተንግዶ የምትሰራ ሌላ ነች። ከዚች ጋር ደግሞ ተጀመረ የኔ ፍቅር ምናምን ነገር የሚባሉ ነገሮች መጡ። አንዴም ልቤ ስለተሰበረ አላምነውም በጭራሹ። በቃ ለምን አይቼዋለሁ። ያን ደግሞ በአይኔ ስላየሁት በሰው ወሬ ስላልሆነ በቃ ልቤ እንትን ብለዋል። አላምነውም። እዛ እንዴት ነው የኔ ፍቅር እየተባባላችሁ የምትጻጻፉት ስለው አይ አይደለም ዝም ብላ እሷ ነች ያለችው ይለኛል። አንተስ ያልከው ስስል ያለችው ላይ መልስ ሰጠሁት ይለኝና እንደዛ እየተደረገ ብቻ ተቀጠለ ህይወት ማለት ነው። እዛ የሆነ ቀን 20 ሺህ ብር ቤት ውስጥ 20 ሺህ ብር ነበረ ለቤት የተቀመጠው። እሱን ይዞ አጥቤው አውዬ የሚገርምሽ ነገር አሳጥቤው አናቱ ላይ በጆክ ውሃ ቀድቼ አሳጥቤው ቀብቼው በራሴ እጅ ሎሽን ቀባብቼ ምናምን ነገር ላኩኝ ማለት ነው። ለስራ ሄድኩ ስለኝ ማለት ነው። ለከልኪው የ20 ሺህ ብሩን ይዞ ሄዶ 10 ቀን የለም ስልኩ አይሰራ ምን አይሰራ። እዛ ለእሱ ሌላ ጊዜ ሰክሮ በሚተኛበት ሰዓት ላይ ስልኮቹን ዝም ብዬ ጽፌ በወረቀት የያዝኩት ስልኮች ነበሩ እና እነሱን መደወል ጀመርኩኝ። እሱ ሲጠፋ ሞቶ ይሁን እንደ ሰክሮ ወይ ከሰው ጋር ተደባድቦ የሆነ እስር ቤት ገብቶ ይሁን እንደ በሚል ዝም ብዬ መደወል ጀመርኩኝ እና አንድ ሰውዬ አነሳ። እንደዚህ የሆነ ልጅ ታውቀዋለህ? ከሱ ስልክ ላይ ወስጄ ነው የሚደውልልህ አልኩት። ከዛ ምን አይነት ልጅ ነው አለኝ። ቁመቱ ነገርኩት፣ ውፍረቱ የራሱን በቃ ሁለመናው ነገርኩት ማለት ነው። ከዛ እንዴ እሱ ልጅ እኮ ሀና ማርያም እኮ ያጎቴን ልጅ ሊያገባት እኮ ተስማምቶ እኮ እኔን በሽምግልና ተጠርቼ መጥቼ ነው የተዋወኩት አለኝ ማለት ነው። ስልኩን ንገረኝ ስል ስልኩን ነገርኩት። ከዛ እንደዛ ብሎ ስለኝ ደነገጥኩኝ የመጨረሻ ማለት ነው። ለካ እሷ ደውላ አብሮ ነው በ20 ሺህ ብር ይዞ አብሮ ነው የጠፉት ማለት ነው ለ10 ቀን 20 ሺህ ብር ለ10 ቀን። ከዛ መጨረሻ ላይ በቃ እኔ ምን አውቃለሁ ያኔ እንግዲህ ይሄ ጊዜ መቼ መሰለሽ
2014 2012 አካባቢ ማለት ነው። 2012 የዛሬ 6 ዓመት 6 ዓመት ማለት ነው። አዎ ትክክል። አሁን የ6 ዓመት ልጅ አለችኝ፣ የመጨረሻ ልጅ አራተኛ ልጅ ማለት ነው። ከዛ ያኔ ደግሞ እኔ እርጉዝ ነበርኩኝ። በጣም በቃ የ5 ወር የ6 ወር ብቻ 9 ለምን 8 ወር እርጉዝ ነበርኩኝ። ከዛ ጥሎኝ የለም ማለት ነው። እኔ መውለጃ ሰዓት ደርሷል። እሱ ያቅ ነበረ 20 ሺህ ብር ይዞ ከውሽም ማውቀስ ይጠፋ እንዴ? ሊወልድ ደርሶ እንዴት ነው የማያውቀው? ሊወልድ ደርሼ እንዴት ነው የማያውቀው? ለእኛ አላወቅንም ብዬ ነው። ታሪኩ ላይ ለእኛ አልነገርሽንም። አራተኛ ማለት የለም። አዎ ከዛ እኔ ያው ማወራው ነገር ያጋጠመኝ ነገሮች ብዙ ስለሆነ ማወራው ነገሩ ላይ ይጠፋብኛል። የሚገርምሽ ነገር አዊ ያሳለፍኩት ፈተና ማለት ነው። ከዛ በኋላ መጨረሻ ላይ በቃ ተጋለጠ ማለት ነው። እኔ ለዛ ለአጎቷ አይደለ ደውዬ የተናገርኩት። ከዛ እሱ ቀጥታ አጎትየው ቀጥታ ባለጌ ነች ለከ እንደዚህ ብላ አስተዋውቀኝ ምናምን ነገር በሚል እሷ ጋር ደወለ። እሷ ጋር ሲደውሉ ለሱ ስትነግረው አቤት እኔ ጋር ደውሎ እንኳን ደስ አለሽ፣ ስለዚህ ምንም አልተፈጠረም ብለሽ የልጅቷ አጎት ጋር እንዲስማሙ አድርጊያቸው፣ ልጅቷ አሁን ወዴት ነው የምትገባው አለ አፉን አውጥቶ ማለት ነው። እግዚአብሔርን እንደዛ ስለኝ የባሰ ሊወልድ ደርሻለሁ። አበርኩኝ። ሚስቱን ካጎቷ ጋር እንድታስታርቂያት። አዎ ከዛ አበርኩኝ። እኔ የባሰ በቃ እርጉዝ ነኝ፣ ሊወልድ ደርሻለሁ። የባሰ አበርኩኝ፣ ቀወስኩኝ። በቃ መሆነው ነገር አጣው። ቤተሰቦቼ ይሄን አያውቁም፣ አልነግራቸውም። ሲጀመር አንድ በሽተኛ እናት ነች ያለችኝ። እሷም ቢነግራት አስበሻል፣ የባሰ ነው የምትጎዳው። አልነግራቸው፣ ራሴ ያመጣው ጣጣ ራሴ ልቻል በሚል ማለት ነው አልነግራቸው። ከዛ የእሱ ቤተሰቦች ግን ያውቃሉ፣ ሳሪስ ስለሆኑ ያውቃሉ። ነግራቸው ነበረ። እነሱም ያው ያኔ አሁን ነው የዞሩብኝ እንጂ ያኔ ትንሽ እየመጡ ቤት ውስጥ ያገዙኝ እስከምወልድ ድረስ ይጠቅሙኝ ነበር። ከዛ መጨረሻ ላይ ባለ ሀብቶች ነበሩ። ያው ነፃ ቤት ስለሆነ አንደኛ ፎቅና ምድር ላይ ነው ያለሁት። እንደ በቃ እንደ ሀብታም ኑሮ ነበረ ሲኖር የነበረው። የቤት ኪራይም ስለሌለብኝ ይጠቅሙኝ ነበረ። እየመጡ ባለ ሀብቶቹ ይጠቅሙኝ ነበረ። ይሄን ነገር በጣም እያለቀስኩኝ ስለማወራቸው ይጠቅሙኝ ነበረ፣ ያግዙኝ ነበረ ምናምን። ከዛ መጣ። በስንተኛው ቀን መጣሽ? በ10 ቀን 20 ሺህ ብሩ ሲያልቅ መጣ። እሱ መጣ። ሲመጣ ቤት ቀጥታ አልገባም። ወደ ጓደኞቹ ሄዶ ወደ እኔ አስደወለ። እዛ እነዛ ጓደኞች አባብሎኝ ወደ ጓደኛው ቤት ወሰዱኝ እና እዛ ቦታ ልክ ሲያየኝ እግሬ ላይ ወደቀ። ምንድን ነው ቤት ከዚህ በኋላ መግባት አትችልም፣ ልብስህን ይዘህ ውጣ በቃ አልኩኝ። ለምን ጭንቅ ላይ ነኝ ያለሁት፣ ዋጋ ከፍዬበት ልጅቷን ልወልድ ገና 1 ወር ምናምን ቀርቶኛል። እሱ እንደዚህ አይነት ድርጊት ሲያደርግ፣ ስለዚህ እኔ አልፈልግም ውጣልኝ አልኩት። አለቀሰ። ምን አለ። አሁንም ሰዎቹን ተሰበሰቡ። እንደገና የስንተኛው ጊዜ ይቅርታ አደረኩለት ማለት ነው። ይቅርታ አደረኩለትና መኖር ተቀጠለ። ሊወልድ ደግሞ 1 ሳምንት ደግሞ ቀርቶኝ፣ የሚገርምሽ ነገር እንግዲህ ለጋንዲ ነው ሪፌር የተደረኩት። የልጅቷ አቀማመጥ ጥሩ አይደለም ተብሎ ወደ ጋንዲ ነው ሊወልድ ሪፌር የተደረገልኝ። እያወቀ ሊወልድ 1 ሳምንት ቀርቶኝ የለም ቤት ደግሞ መልሶ ድጋሜ የለም። የት ሂድ አላውቅም። እዛ ህመሙ ለሚጥ ሲጀምረኝ ጎረቤት ነበረች የወሰደችኝ። የእሱ ቤተሰቦች ጋር ተደወለ። እናትየው መጣች። እናትየውና ያቺ ጎረቤት አለች። ከሁለት ጋር ሆኜ ጋንዲ ወለድኩኝ ማለት ነው፣ 4ኛ ልጅ። ከዛ እኔ ወልጄ ሌሊት ገብቼ 11 ሰዓት ገብቼ ሌሊት 6 ተኩል ነው የወለድኩት። እሱ ጠዋት 12 ሰዓት እንዳትነግሩት ሁላ ብያቸው ነበር፣ እንዳይመጣ ህይወቴ ላይ እንዳትነግሩት ብያቸው ነበር። እናትዬ እናት አይደለች፣ ለሱ ደውላ ንግር አደረገችው። 12 ሰዓት ላይ መኪና ይዞ መጣ ማለት ነው። እንኳን ደስ አለሽ ስል አዎ አሁንማ 2 ሆኛለሁ አልኩኝ። አሁንማ 2 ሆኛለሁ። ምንም ነገር ቢሆን 2 ስለሆንኩኝ ምንም ብትለኝ ምንም ብትሄድም ምንም ነገር እንትን አይለኝም። ከዚህ በኋላ ያለው ነገር ቆሟል አልኩት። ከዛ እንደምንም ደግሞ አሁን ቀስ ቀስ እያለ ያው ለልጆቹ ይኑሩ አባቴ ስለሚሉ ይኑሩ ብዬ ዝም አልኩኝ። እኔ ጋር አንገናኝ፣ በቃ ይገባል፣ ይወጣል፣ ይገባል፣ ይበላል፣ ይጠጣል። በቃ አንከባክባለሁ፣ ልብስ ታጥቦለት ይለብሳል ምናምን ነገር መኖር ተጀመረ። እግዚአብሔር ደግሞ በአመቱ ያደረገልኝ የሚገርምሽ ነገር ሽጉጥ፣ ህገወጥ ሽጉጥ ገዝቶ ነበረ።
እሱን ህገወጥ ሽጉጥ የእሱ ጓደኞች ናቸው በጥቆማ የነገሩት። በእሱ ሽጉጥ ምክንያት ቤት ፖሊሶቹ መጡ። መሳሪያ እሱ ደግሞ ቤት ያስቀመጠው ሽጉጥ እኔ አንስቼ ደብቅ ያለው ለምን የሆነ ነገር በተፈጠረ ቁጥር ሊገልሽ ነው። አንድ ጥይት ላንቺ ይበቃል፣ አንድ ጥይት ለእኔ ይበቃል ይለኛል። ስለዚህ እንደዛ ስለሚለኝ ያ ሽጉጡን አንስቼ ደበቅ። አንድ ጥይት ለአንቺ ይበቃል፣ አንድ ጥይት ለእኔ ይበቃል ማለት አንቺን በአንድ ጥይት ገድዬሽ ከዛ ራሴን ደግሞ በአንድ ጥይት እገላለሁ ነው የሚለኝ የነበረው ማለት ነው። ከዛ ያ ሽጉጥ አውቆ ነው ራሱን አይገልም እንደዚህ አይነት። ስለዚህ ሽጉጡን አንስቼ ደበኩኝ ማለት ነው። ከዛ እናትዮ ተጠራች፣ ሌላ ሽማግሌም አንድ ተጠራ። ንብረቴን ትስጠኝ ምናምን ነገር አለ። አይ አልሰጥም አልኩት። የፈለገ ነገር ይምጣ አልሰጥም አልኩት። ካልሆነ ለህግ አሳልፌ እሰጥሃለሁ እንጂ አልሰጥም አልኩት። ይሄን የምትጠይቀኝ ከሆነ ለህግ አሳልፌ እሰጣለሁ እንዳትጠይቀኝ አልኩት። ከዛ እናትዮ ንብረቱ እኮ ነው ትሰጪዋለሽ አትሰጪውም አለች። እስኪ ይሄን ብቻ ንገሪኝ ስትለኝ አልሰጠውም አልኳት ማለት ነው። ከዛ ብድግ አለች እና ከቤት ተነስታ ወደ ቤቷ ሄደች። ከዛ እሱም ከዚህ በኋላ አልጠይቅሽም በሚል ተወ። ከዛ ከስንተኛው ጊዜ ፖሊሶቹ ቀጥ ብሎ እኔ ማታ ትምህርት እማር ነበር። የሚገርምሽ ነገር እንደዛ እንኳን ወልጄ ሁላ ማታ ትምህርት እማር ነበር። የሚገርምሽ ነገር ወደ 11ኛ ክላስ ማለት ነው። ከዛ ከማታ ትምህርት መጥቼ እቤት ገብቼ ከዛ እሱ ሶፋ ላይ ተኝቶ ነበረ። ከ3 ሰዓት በኋላ 3 ሰዓት ነው የገባሁት። 3 ሰዓት ከተኩል አካባቢ በር ይንኳኳል ማለት ነው። ማን ነው አልኩት። እኔ ነኝ አለ። ማን አንተ? ባሪያውን ፈልጌ ነው። ባሪያው ነው የሚሉት ማለት ነው። ከዛም ባሪያውን ፈልጌ ነበረ እኔ እከሌ ነኝ አለኝ። ከዛም በሩን ክፍት ሳደርገው እኔ የማውቀው ስብል ፖሊስ ነው መጣ። ከዛ ይዞት ወጣ ወደ ውጪ ማለት ነው። ይዞት ወጣና ከዛ አንቺ ወደ ውስጥ ግቢ አለኝ ማለት ነው። ከዛ ገባሁት። እኔ አወራው ምን አለው? እኔ ሽጉጡን በጭራሽ ረስቼዋለሁ። የደበኩበት ቦታው ላይ ረስቼዋለሁ። ከዛ ገባና እቃውን ስጪኝ አለኝ። የምን እቃ አልኩት። እቃውን ስጪኝ። የምን እቃ ነው? እኔ አላውቅም አልኩት። ሽጉጡን አለኝ። ከዛ በጣም ደነገጥኩኝ። የደበኩበት ቦታው ላይ ረስቼዋለሁ። ከዛን አንስቼ ያ ሽጉጥ ሰጠሁት። ከዛ እሱን ይዞት ወጡ ማለት ነው። በቃ ፖሊስ ጣቢያ አንድ አውርቶን ይመጣል ግቢ ምናምን ነገር አለኝ ፖሊሱ። ልክ እኔ ቤት ስገባ ወደ ውጭ ወጥቼ ሀቢባ ሳያቸው ስንት እንደሆኑ ታውቂያለሽ? መከላከያ የመጡት ፌዴራሎች 24 እኔ ሲቆጥራቸው 24 ለአንድ ሰው እግዚአብሔር የታወቀ ሰው ነው። ሰፈር ላይ በቃ ማንም ደረቱን ነፍቶ ስለሚሄድ ማንም ይፈራዋል። ከእግዚአብሔር በታች እኔ ብቻ ነኝ ማልሰማው እኔ ብቻ ነኝ። ከዛ ይዞት ሄዱ። በዛው ማፊያ ቦስ ነው እንደሱ። የአዲስ አበባ ልጅ አይደል? እሺ 24 ፖሊስ ለአንድ ጎረምሳ ፌዴራል ለዞን ፌዴራሎች ማለት ነው። እግዚአብሔርን በቃ የያዙት መኪና እነሱ ራሱ ኬት እንደወጡ ሳይት ውስጥ ስለሆነ ማህበር ቤቶች የባለሀብት ቤቶች ስለሆኑ በቃ የት እንደተደበቁ እሱን ሲያገኙት ሲይዙት ማለት ነው። በቃ ከሳይት ውስጥ ነው ሁላ በቃ እንደ እንትን ነው የተበተኑት የተሰበሰቡት። እዛ ይዞት የሄዱ ፖሊስ ጣቢያ 3 ቀን ምናምን ነገር ቆየ። ከ15 ቀን ምናምን ነገር የሚገርምሽ ነገር ለአቡዬ ሄጄ ተናግሬ ነበር፣ አልቅሼ ነበር። የተፈረደው በአቡዬ ዕለት 1 አመት 1 አመትና 1000 ብር ተፈረደ ማለት ነው። በአቡ ዕለት በ5 ተፈረደበት። ሸዋሮቢት ነው የታሰረው። ሽጉጥ ህገ ወጥ ሽጉጥ ተብሎ ማለት ነው። ህገወጥ ሽጉጥ በመያዙ በመያዙ ተፈረደበት። ወደ ሸዋሮቢት ታሰረ። 1000 ብር አመት 1000 ብር ማለት ነው። ከዛ 1000 ብር ወስጄ ያስገባሁት። እንደውም ያስቀነስኩት እኔ ነኝ። የልጆቼ አባት ኬት አምጥቼ ነው ማሳድገው የቤት እመቤት ነኝ ብዬ ከቀበሌ ወረቀት አጽፌ አስገብቼ ማለት ነው። ለዛውም የተቀነሰለት ፍርድ ቤት ማለት ነው። ዳኛው ስትፈርድ የተቀነሰለት የልጆች አባት ተብሎ ማለት ነው። እንዴ የኔ ጸሎት ነው ያሳሰበኝ። እንደገና አንቺ እኔ ጸልዬ ነው ደግሞ አልቅሼ ነበር አይደለም። ከዛ በኋላ ነው የሚገባሽ አብዬ ማለት እኔ አልቅሼ የተናገርኩበት እሱ በአቦ ዕለት ሲፈረድ ነው።
እኔ ወደኋላ ሳስበው አልቅሼ ነበረ። የምር ምርር ብዬ ማለት ነው። ይሄን ሁላ ልጆችን ይዤ እሱ ተው በሚለው አልተውም በሚለው ማለት ነው። ገባኝ። ተቋርጠሻል ቃል ኪዳንዬ፣ ተቋርጠሻል። ስለዚህ ያው በዛው ታሰረ። አመት አብያውን መጥቻለሁ። አሁን መጥተሻል? ከዛ 1 አመት ታስሮ እንግዲህ የአንድ አመት ውስጥ ማለት ነው ራሴ እሱ የሚጠብቀውን ስራዎቹን ራሴ ነኝ የሚጠብቀው። ጠዋት ልጆቼን ትምህርት ቤት እሸኛለሁ፣ ማታ ራሴ ትምህርት ቤት ሄዳለሁ። ከትምህርት ቤት መልስ እመጣለሁ፣ እንጀራ ምናምን ጋግሬ ከ5 ሰዓት በኋላ ደግሞ ወደ ጥበቃ እወጣለሁ ማለት ነው። እየጠበኩኝ የእሱን ስራ አንቺ ተቀጠልሽ? በቃ ራሴ እሰራለሁ። በቃ ለምን እዚህ ጋር ማንም ያግዝ ሰው በሌለበት ሰዓት ላይ ራሴ ነኝ በቃ የሚጠብቀው። ባለሀብቶቹን ደግሞ ስላዘነልኝ አንቺ ጥበቃ ልጆቹን አስተኛችኋለሁ። እሺ ልጆች ያሉሽ ጎን ላይ ነው። ባለሀብት ቤት ስለሆነ ፎቆች ስለሆኑ ማለት ነው። ጎን ላይ ባዶ ፎቅ አለ። ባዶ ፎቅ ላይ አንጥፌ እዛ ቁጭ እላለሁ ለባብሼ ምናምን። ከዛ አንድ ቀን እሱ ጋር ሄጄ ነበር፣ ሻወር ቤት እሱ ጋር ሄጄ እሱን ጠይቄ ተመልሼ ከድካም የተነሳ 6 ሰዓት የተኛሁት 7 ሰዓት 1 ሰዓት ውስጥ ተኝቼ እቃው ተሰረቀ ማለት ነው። ከዛይት ወይኔ የ25,000 ብር እቃ ብረቶቹን ተሰረኩኝ ማለት ነው። ከዛ በማግስቱ ሰራተኛ ወደ ስራ ሲገቡ እቃው ተሰርቋል። ከዛም ባለሀብቱ መጥቶ የእኔ ስም በነገራችን ላይ ይሄ ቃል ኪዳን ብዬ ሰብ ያደረኩት የልጄ ስም ነው። አካውንት የከፈትኩት የእኔ መሰረት እባላለሁ። መሰረት ማለት የሁለት ስም ነው። የቤት ስሜ መሰረት እባላለሁ። የማንኛው መታወቂያ ስሜ መሰለች እባላለሁ ማለት ነው። ከዛ መሲ አለኝ ሰውየው። መሲ አለኝና እንዴ እቃው እኮ የለም አለ። እቃው እኮ የለም ስለኝ ምን እቃ አልኩት። እኔ እየጠበኩት 1 ሰዓት ብቻ በድካሜ በተኛውበት ሰዓት ነው የተሰረኩት እና የምን እቃ አልኩት። ከዛ እንደዚህ እኮ የለም ይኸው እቃው ጎሏል ምናምን ነገር አለኝ ማለት። ከዛ እዛው ነው እምባዬን ያነባሁት፣ በቃ ያለቀስኩት ያበድኩት። ከዛ አይ በቃ በየወሩ ከሚከፍልሽ ላይ እቆርጥብሻለሁ፣ ችግር የለውም በቃ አታልቅሺ። አሁን ደግሞ ሁለተኛ የሚገባ ሰራተኛ ማለት ሌባ በደንብ ጠብቂው አለኝ እና ምህረት አደረገልኝ። ከዛ እየጠበኩኝ ቀጠልኩ። በ3ኛው ቀን እነዛ ሌቦቹ ደግሞ 8 ሆኖ መጡ፣ ያስኳቸው ማለት ነው። እንዴት ያስሻቸው? ድጋሚ ሊሰርቁኝ ማለት ነው። አዎ ድጋሚ ሊሰርቁኝ መጡ፣ ያስኳቸው። ከዛ ግማሾቹ ያው ተደዋውዬ ሰፈር ላይ ብዬ ጮሄ ምናምን ነገር 1-2 ልጅ ተያዙ። ያው ፖሊስ ጣቢያ ወደዛ ወደዚህ ሆኑና ያው ተፈቶ ይለቀቁ ምን ይሁኑ አላውቅም፣ ግን በዛው ገብቶ ነበሩ ቀረ ማለት ነው። እና ጎበዝ በቃ እንደዚህ ሆነሽ ነው መጠበቅ ያለብሽ በሚለው ያ ባለሀብቱም ተወ፣ ያ ብርም አልቆረጠም። ህይወት ተቀጠለች። እስር ቤት ተፈቶ መጣ፣ በአመቱ መጣ። አሁን ያ ደግሞ ሀሺሹም ስለማያገኝ እዛ እስር ቤት በጣም ቆንጆ እስር ቤት ነበረ። ተቀጦ ተፈታ፣ ተማረ ምናምን ነገር ብዙ ነገር ተምሬያለሁ። ለልጆቼ መሆን ያለብኝ ነገር ሁሉ ከዚህ በኋላ ሆናለሁ። ግን ብዙ ነገር አምልጦኛል። እንዳንቺ ቢሆን ኖሮ እስካሁን የት ደርሰን ነበረ በሚል ምናምን ነገር ተስተካክሎ መኖር ተጀመረ። ከዛ በኋላ እየኖርኩኝ እኔ ደግሞ ምን ሀሳብ አመጣሁለት። እኔ አድኩት ያዘው በቀን 5,000 ከዛ በላይ ነው የሚያገኘው። የሚገርምሽ ነገር 5,000 ብርም 6,000 ብርም ካገኘ በቃ ሆቴል ላይ ጨርሶት ይገባል እንጂ ይዞ አይገባም። ይሄን ስላየሁት በቃ አንተ አሁን ተስተካክለ ነው የምትኖረው እና ልጆችን ይዘህ ተቀመጥ። እኔም አረብ ሀገር ሄጄ ሰርቼ እመጣለሁ። ስለዚህ አሁን ቤቱ ከራይ አይከፈልበትም። አንተም ብዙ ነገር የሚያጨንቅ ነገር የለም። ቢያንስ ያንተ ነገሮች ሁሉ ቤት የሚችል ከሆነ እኔ ሰርቼ ደግሞ የሆነ ነገር ራሴ ከፍቼ መስራት እፈልጋለሁ በሚል ሀሳብ ተግባባን ማለት ነው። አባበልኩትና እሺ አለ። ተስማማንና ከዛን ተነስቼ ፕሮሴስ ጀምሬ አላልቅም አላው በቃ ልምድ የሌለ ሰው አንፈልግም በሚል በጣም ቆየ ማለት ነው። ከዛ ተጨናነኩኝና የሆነ ደላላ ሳገኝ በውስጥ መንገድ ትሄጃለሽ አለኝ። አዎ እሄዳለሁ፣ እግዚአብሔር ነው የሚጠብቀኝ። መሞትማ ዛሬም ከሆነ የማይቀር ነገር ስለሆነ ስለዚህ እግዚአብሔር ነው የሚጠብቀኝ እሄዳለሁ አልኩት።
ከዛ በኬንያ ተነስቼ በኬንያ በናይሮቢ አድርጎ ሄድኩኝ። ኢራቅ የሚባል አገር ማለት ነው። ኢራቅ የሚባል አገር ሄድኩኝ እና እዛ ስራ ኢራቅ ነበርኩኝ። እዛ እየሰራው በሄድኩት በስምንት ወሬ የመጀመሪያ ልጄ መደፈሬን ሰማሁ ማለት ነው። ማን ደፈራት? እራሱ አቡዬ። ወይኔ ጉዴ። እና ከዛ አንቺ አመቻችላትና ብር ሞልተሽ ዳታ ከፍተሽ ለእሷ ስልክ ስጫትና ዞር በይ አልኳት። እኔ ራሴን ላውራት አልኳት። ከዛ እሱ በሶስተኛው ቀን ተፈቶ በዋስ ምናምን ነገር ተፈቶ ተለቀቀ። ለካ እኔ ይሄንን የሰማሁት እሱ በተፈታው በማግስቱ ከልጄ ማለት ነው በደንብ አድርጌ ልጄ፣ እኔ መጀመሪያ ልጄ ነሽ ለእናንተ ብዬ ነው ወደ ሀገሬ ሊሰራ የወጣሁት። ዋጋ ከፍዬ ለዛውም በናይሮቢ በጫካ በምን አድርጌ የመጣሁበት ምክንያቱ ለእናንተ ብዬ ነው። አንቺ ለእኔ ከደበቅሽኝ እኔ ኢትዮጵያ አልመጣም ከዚህ በኋላ። ከሞትኩኝም እዚህ ሞታለሁ። የምትነግሪኝ የምትወጂኝ ከሆነ ንገረኝ አልኳት። ብላን መናዘዝ ጀመረች። በቃ ለእሷ ስልክ ሰርታ ዞር ብላ የለ ነገር እያለቀሰች እያነባች ተናገረች። ምን ብላ ተናገረች መሰለች? ያ ሽጉጥ ቤት መኖሩም ስለምታውቅ ይቺ ልጅ ነች ስለምታውቅ ምን ብሏት ነው ያስፈራራት? አንቺ ከነገርሻት አንድ ጢት ለአንቺ፣ አንድ ጢት ለእኔ፣ አንድ ጢት ለእናትሽ አመልጠሽ ብትሄጂ 3 ልጆች እኔ ጋር አሏትና ለልጆቿ ስትል ትመጣለች፣ አጠፋታለሁ እናትሽን አላት ማለት ነው። የዛ እንደዚህ ስላት እቺ ልጅ ለካ በዚህ ነው የደበቀቻቸው። ፖሊስ ጣቢያ ስትቀርብ እንደሌለ እኮ መረጃው ያሳያል። የተመረመረችበት ወረቀት አለ። አሁንም ግልባጭ ወረቀት አለ እጄ ላይ ማለት ነው፣ የፍርድ ቤቱ ማለት ነው። ግን ያን ሰዓቱ ላይ ተወላወለች። ልጅ ነች። ብዙ ስለ ልቦና ለብቻዋ ታወራ ነበረ። በዛ ደም ይፈሳል። እኔም እዛ ለአብድ ደርሻለሁ። ማዳም ቤት ውስጥ በቃ የሚገባበት አይታወቅም። አቡ ማርያምን ደረጃ ሁላ መጥቶኝ ያውቃል። በቃ ከራሴ ጋር አይደለሁም። ሰዎቹ ጥሩ ስለሆኑ ነው እንጂ እኮ እንደ ማንኛውም ማዳም የምትጮህብኝ ሴት ማዳም ብትሆን ኖሮ ማለት ነው እኔ በቃ አብጄ ቀውሼ ነበረ። ከዛ እንደምንም 2 ዓመት 3 ዓመት ነበርና ያው ናይሮቢ ላይ ቢሮ ላይ ምናምን ነገር ስንንከራተት 1 ዓመት ዝም ብሎ አለቀ። ከዛ 2 ዓመት ሴትዮ ቤት ሰራው። ደግሞ እንደ እድሌ ሆኖ ልክ እዛ ሀገር እንደገባው ፓስፖርት ወዲያው እኔ በ15 ቀኔ ስራ እንደገባው ማለት ነው ፓስፖርት የታሰረ ማለት ነው። ሲታሰር ሰውየው የዛ ሀገር የኢራቅ ሰውየው ዳላለው ባለ ቢሮ ህጋዊ አይደለም የሚሰራው እና ለካ ህጋዊ አይደለም እኛን ይወሰደን። በዛ መንገድ ተይዞ እሱ ታሰረ። እኛ ደግሞ እኛን ሲያጡ ደግሞ የኢራቅ እንትኖቹ ከነ ፓስፖርቴን ማሰሩት ማለት ነው። ከቢሮ ተፈትሾ ምናምን ነገር ፓስፖርት የታሰረ ልክ ልበጣ ይሄን ነገር በቃ ሄጄ ይግባኝ ጠይቃለሁ፣ የልጄ ፍትህ ማግኘት አለብኝ ብዬ እዛ ጋር በሚታገልበት ሰዓት ላይ በምን ልምጣ ፓስፖርት ለከ ማዳም ልትሸኘኝ ስትል ፓስፖርት ከቢሮ አስመጣለሁ ብላ ወደዛ ስትደውል ፓስፖርት የለም ተባለ። በምን ታስሯል ፓስፖርት? እንዴት? በቃ በዚህ ታስሯል ምናምን ነገር ተባለ። ማዳም ያው ጥሩ ስለሆነች እንደምንም አድርጋ ከፖሊሶቹ ጋር ለነሱን ጉቦ አበልታቸው ምናምን ነገር እራሱ አስጨርሳ እራሱ አላከችኝ ማለት ነው። እራሱ አላከችኝ። የዛሬ አመት ከ3 ወር ማለት ነው የገባሁት ወደ ኢትዮጵያ። በቃ እንትን አርጋ ማለት ነው በነጭ ወረቀት አርጋ እንደምንም አስጨርሳ ይሄን ጉዳይ አልነገርኳትም፣ ግን ልጆች እንዳሉኝ ስለምታውቅ ማለት ነው በቃ ላከችኝ ማለት ነው ሳለቅስባት። ግን ይሄ በዚህ ጉድ ይዤ ተሸክሜ ነው 2 ዓመት የጨረስኩት ማለት። ከዛ ኢትዮጵያ ገባው። ያ ነገር ደግሞ መጥቼ መዝገቡ እንደምንም ተንከራትቼ አቡ ማርያምን ምንም ብር ይዤ አልመጣሁም። አንዴ እናቴን ሳሳክም፣ አንዴ በእነሱ ሲንከራተት ጨረስኩና ግን ፍትህ ማግኘት አለብኝ እኔ ጭንቅላቴ አይሙሬ አርፎ ነው መስራት ያለብኝ በሚል ነው ተመልሼ እመጣለሁ። ለእነሱ አስተካክዬ እቺ ልጅ ወጣለች፣ እነዛ ልጆች እቺ ልጅ ተበላሽታ እነዛ ልጆቹ ደግሞ የሆነ ነገር ያደርግብኛል ብዬ ማለት ነው በቃ ምንም ነገር እረፍት አልሰጠኝም። እንደምንም ሆኜ ገባሁ። ልክ እንደገባሁ
የቆየ ነው። 2015 ላይ ነው ይሄ ነገር የተከሰተውና ያ መዝገቡን ለማንቀሳቀስ ዋጋ ከፈልኩበት በጣም ማለት ነው። እስከሚርበኝ ድረስ የሰው አይን እስከማየው ድረስ ማለት ነው ዋጋ ከፈልኩበት ፍርድ ቤት ስዘዋወር። ከዛ መዝገቡ ተዘግቷል። በምን ተዘጋ ሲባል በ42 ዘጉት። ምንድነው 42? አልተነገረ። ይሄ የሆነ አንቀጽ ምናምን ነገር ተብሎ ነው ያለው መሰለኝ። በሱ ተዘጋ። ከዛ ግልባጭ ወረቀት አለ እኔ ጋር በ42 ይሄ የባለ ህጎች ነው ናቸው የሚያውቁት። እኔ አላውቅም እኮ ይብራራልሻል እኮ አንቀጽ 42 ከተባለ አንቀጽ 42 ምን ይላል የሚለውን እኮ ያብራሩልሻል። ያው አልተናገረችም ነው የህግ መሰረጃ እያለ የተመረመረችበት እያለ ማለት ነው የኔ ነገር ተደፈነ ማለት ነው እኮ። እሷማ ሽጉጡን ስላየች እዛው እያለች ፖሊስ ጣቢያ ስትቀርብ አልተናገረችም አልሽ። አንቺ ስትመጪ እንደ አዲስ አላንቀሳቀስሽውም እንዴ ፋይሉ? ለምን እንደው ታውቂያለሽ? እሷ የተናገረችው እኔ ራሴን አጠገቡ አግኝቻለሁ ብላችኋለች። ለምን አለ ወረቀት ላይ ማለት ነው። ከዛ በሴቶች ጉዳይ ነበር እና እንትን የጀመርኩት ጀምሬ እነዛ ደግሞ ደብዳቤ ጽፎ ለአቃቢ ህግ ላኩት ማለት ነው። ይሄን ቆይ እዚህ ጋር እንዳትረሺ። ልክ እንደመጣው ምን አደረግኩኝ? ሽማግሌ ሰበሰብኩኝ። ለምንድን ነው ሽማግሌ የሰበሰብኩኝ? የቆየ ጉዳይም ስለሆነ ተጨማሪ ምስክር ካስፈለገ በሚል ማለት ነው ሽማግሌ ሰበሰብኩኝ እና ቤተክርስቲያን ውስጥ ቁጭ ብለን አወራን ማለት ነው። አመነ ማለት ነው። ቤተክርስቲያን ቁጭ ብላችሁ አወራችሁ? ማን ማን ሆናችሁ ነው? አጎቴ ወንድሜ የእሱ ጓደኛ እና የቤተክርስቲያን አባት የእኔ ንስሐ አባት የተባለው ሰው ጋር ሆነን 4 ሆነን እዛ ቤተክርስቲያን ሆነን አወራን ማለት ነው። ከዛን አመነ። እኔ የሰበሰብኩበት ምክንያት ማለት እንዳይክድ ተጨማሪ ይሆናል ክሱን ለማንቀሳቀስ ስለሆነ ማለት ነው። ተጨማሪ መረጃ ይሆን እንደ ምስክር ሆናል ብዬ ነው ሰዎቹን የሰበሰብኳቸው ማለት ነው፣ እንዲሆኑኝ ማለት ነው። ከዛ አመነ። እኔ እክሳት አለው ልጅቷን አሳክማት አለው ምናምን ነገር ተመልሳ ትታረቅ ልጆቼ አይበተኑ ምናምን ነገር እንኳን ሰው ሴጣን የማይሰራው ስራ ሰርቻለሁ የሚለው ሁላ ሪካርድ አድርጊያለሁ። እሱ ወደ ጋርመንት አካባቢ ነው ያለው እና ቆይ ፋይሉ በምን ተዘጋ የልጅሽ? ያኔ ተዘግቷል የተባለ ነው። እኔ አብቱታ ቀርቤ ማለት ነው። አሁንም እየጠየቁ ያለሁት ግን ሊቀርብ አልቻለም። በቃ ወደ ዳኛው ሊቀርብ አልቻለም። ከስር ለከስር ስል ዋጋ ከፈልኩት ወደ ያቺም እንደምንም አጠራቅሚያት 200 ምናምን ሺህ ብር እየመጥቼ ነበረ። እሱን ጨረስኩ። በቃ ሲመላለስ በእኔ ጉዳይም በእሷ ጉዳይ 2 ፋይል ነው የያዝኩት ማለት በ2 ጉዳይ ስንከራተት ያን ብሩም ጨረስኩት። አሁን እኮ ተናግራለች። ያው ልጅ አብዬ አሁን እኮ ተናግራለች እኮ እኔ ከመጣሁ ለምን እኔ ስላለው ያኔ ያስፈራራት ለምንድን ነው ግልጽ ያላረገችላቸው? ምንድን ነው እኔ ራሴን አገኘሁት ከልጆች ጋር በተኛውበት ክላስ ወደ እሱ ያለበት ወደ ሳሎኑ እንዴት አድርጎ እንዳመጣኝ አላውቅም እንጂ እኔ እሱ ጋር ነበርኩኝ ብላለች። ሴቶች ጉዳይ ምን አሉ? ይህች ልጅ እኮ ልጅ ነች ገና እድሜ ያልደረሳት ስለሆነች እኮ ራሴን አጠገቡ አገኘው ካለች እኮ በቃ እንደሆነ ነው እኮ ህጉ እንዴት ነው እያሉ ራሱ ከራሳቸው ጋር እያወሩ ነበር። ይሄን ካለች እኮ በቂ መልስ እኮ ነው። ምን እንድትነታ እንደዚህ አድርጎኝ አይደለም። ምርመራው ድንግልናዋ እንደሌለ እንጂ የሚያሳየው እሱ እንደደፈራት አያሳይም ነው። ምርመራው ስለቆየ ማለት ከደፈራት ከቆየ በኋላ ስለታወቀ ነው። እጅ ከፍንጅ ስላልተያዘ ነው። አስረጅኝ፣ እኔ ስላልገባኝ ነው። ከሱ ውጭ ወንድ ቤት ውስጥ አለ? አያሳይም አይደለም ሌላ ጋሻልማ አልተናገረችም። አልተደፈርኩም ነው ያለችው አይደለም። እሱን አስረጅኝ፣ እኔ መጀመሪያ እንዲገባኝ ያለቻቸው
ራሴን እዛ አጠገቡ አግኝቼዋለሁ እኮ ነው እሷ የምትለው። ግን እነሱ ደግሞ ምንድነው የሚፈልጉት? ቀጥታ ይሄን አድርገሻል አንቺ ሳትመጪ አንቺ አረብ ሀገር እያለሽ ምን አለች? እኔ ሳልመጣ ምን አለቻቸው? ኢትዮጵያ እስካሁን ሰላም ሆኖ አሁን ምን ሆኖ ነው?